በስተመጨረሻም አቶ አምነን ትክክለኛውን የድርጅቱን ፋይል ተቀበለ። ካታሪና ያመጣቸው ድርድር አለ። ከባድ ድርድር አልፈው ነው ትክክለኛውን የድርጅታቸውን ፋይል ዛሬ መረከብ የቻሉት። እንግዲህ ካታሪና ምን አይነት ድርድር አቀረበች? በቅያሬው ደግሞ ምን ሰጧት? እሷ ምን ነበር የጠየቀችው የሚለውን እንደዚሁም ደግሞ ትክክለኛውን ፋይል እንዴት ልትሰጣቸው ቻለች የሚለውን በአጠቃላይ ይዤላችሁ ነው የመጣሁት። ዛሬ ትልቅ ትንቅንቅ ነበረ ካታሪና ከአቶ አምነን ጋር። ነገር ግን በስተመጨረሻም አቶ አምነን ትክክለኛውን የድርጅቱን ፋይል መቀበል ችሏል። እንግዲህ እንደምታዩት ካታሪና ትክክለኛውንና የድርጅቱን ዋና ፋይል ነው እንግዲህ ዛሬ ይዛ የመጣቸው። ይህንን ፋይል በቀላል አይደለም የተረከቡት። እንግዲህ ካታሪና እንደሚታወቀው ከአሁን በፊት በድርጅቱ ውስጥ ገብታ ብዙ ሰዎችን ጥሳ ነው ይሄንን ፋይል መውሰድ የቻለችው። እንደዚሁም ደግሞ አብረዋት ከአሁን በፊት ሲሰሩ የነበሩ ሰዎችን ሁሉ ሸውዳ እዚህ ደረጃ የደረሰችበትን ይህን ሁሉ መስዋዕት ልታደርግ እየቻለችበትን ትልቁን ሚስጥርም ነግራቸዋለች። እንደዚሁም ያቀረበችው ድርድር በጣም ከባድ ድርድር ነው። ይህንን ድርጅቱን ከመጀመሪያ ጀምሮ መግዛት ሁሉ ይችል ነበር። ነገር ግን አቶ አምነን ይህ ድርጅት የእናት አባቴ ማስታወሻ ነው፣ የቤተሰቦች ማስታወሻ ነው፣ ድርጅቱን ነው መምረጥ ያለብኝ በማለት እንደዚሁ የልብ ጓደኛው ይህ ነገር ትክክል ውሳኔ ነው ወይ እያለ እየጠየቀው ነበረ። ምክንያቱም ካታሪና የጠየቀችው የድርድር ገንዘብ በጣም ብዙ ገንዘብ ነው። ይህ ገንዘብ እኮ ድርጅቱን እንዳድስ ሊገዛልህ ይችላል። ሌላ ድርጅት በዚህ ገንዘብ መገንባት ትችላለህ፣ መጀመር ትችላለህ ብሎ ሲመክረው ነበረ። ነገር ግን አቶ አምነን ይህ ድርጅት እናት አባቴን ያስታውሰኛል፣ ቤተሰቦቼን ያስታውሰኛል፣ የቤተሰቦቼ ንብረት ለእኔ ከምንም በላይ ነው፣ በገንዘብ የሚተመን አይደለም ብሎ ተናግሯል። እንግዲህ አንተ ካልክ ምንም አይደለም፣ አንተ ያልከውን እኔ እንደምደግፍህ ታውቃለህ በፊትም በማለት በጣም የልብ ጓደኛ እውነት እንደዚህ በአምነንና በሱ መካከል እየታየው ነው። በተለይ ዛሬ ደግሞ ይበልጥ ማሰብና ማሰላሰል የሚያስፈልገው ገንዘብ ነው፣ የሚያስፈልገው ውሳኔ ነው። የልብ ጓደኛ እንደዚህ ከምታደርጉ ይልቅ ይሄኛውን ብታደርጉ ብሎ የእናንተን ሀሳብ እንደዚሁም የሚሻልና ሌላም አማራጭ ካለ ሀሳብ የሚሰጣችሁ ሰው በጣም በአሁን ጊዜ ውድ የሆነ ጓደኛ ነው። እንግዲህ አምነን ደግሞ ገንዘቡ ድርጅቱን እጥፍ መግዛቱን አልዘነጋሁም። ነገር ግን ይህ ድርጅት እናት አባቴን ያስታውሰኛል፣ የቤተሰቦች ንብረትም ስለሆነ በማለት ምክንያቱን ከገለጸለት በኋላ ካታሪናም ያንን የምታደርጉ ከሆነ እናንተ እኔን ምንም መለመን አይጠበቅባችሁም ብላለች። ትክክለኛውን ፋይል አስረክባቸዋለች ማለት ነው። አምነን በአሁኑ ላይ እርግጥ ካሁን በፊት በእጁ ሰው ስለሞተ በዛ ነገር ላይ እስካሁን ድረስ እየተጸጸተ ነው። እንደዚሁም ደግሞ አማን ምናልባት ሚስጥር ሊያወጣ ይችላል ወይ ጁሊያ ሚስጥር ልታወጣ ትችል ይሆን የሚል ስጋት አለ። እንግዲህ አቶ አምነንን ዛሬ አያቱ ከባለፈው ክፍል ላይ እንዳያችሁት ለአያቱ ነግሯታል። ምክንያቱም በእጁ ሰው መሞቱን ነግሯታል። ይህን ማድረግ የለብህም ነበር፣ ይህ እኮ አንተን አደጋ ላይ ሊጥልህ ይችል ነበር ብለው ነበረ። በአሁኑ ላይ ደግሞ አያቱ ጠርተው እነዚህ ሰዎች ይህንን ባለፈው የነገርከኝን ሚስጥር ለማን ተናግረሃል? ማን ያውቃል ብላ ጠይቃው ነበረ። አማንና ጁሊያ ብቻ ናቸው የሚያውቁት ብሎ ከተናገረ በኋላ እነሱ የሆነ ቀን እንደማይቀየሩ እንዴት በምን እርግጠኛ ሆንክ በማለትም ጠይቃው ነበረ። አማንን እስካሁን ድረስ በብዙ ነገሮች አውቀዋለሁ፣ ይህንን ያደርጋል ብዬ አላስብም በማለት ለአያቱ ይህንን መልስ መልሶላት ነበረ። ልጄ የማይቀየር ሰው የለም፣ በጊዜ ሂደት ሁሉም ሰው ይቀየራል፣ በጭራሽ የሚባል ፍጹም የሚባል ሰው የለም በማለት ይልቁንስ እንዳይናገር የምናደርግበት መንገድ ካለ በማለት ሌሎች አማራጮችንም ሰጥተው ነበረ። እንደዚሁም ለጁሊያ ደግሞ በወቅቱ ተናዶ በቅጽበት እንደነገራት፣ በተለይ ደግሞ አማንና እሱ አብረው እንደቀበሩት ሁሉ የተቀበረበትን ቦታ ሁሉ እንደሚያውቅ ነው የነገራት።
እንደገና ይህን ሁሉ ለጁሊያም እንደነገራት ከአረጋገጠና እንደዚሁም እሷ የሰጠችውን ሀሳብ ምናልባትም አያቴ እንግዲህ አንቺ ባልሽው ሊሆን ይችላል እስካሁን ድረስ አማን ምንም የተለወጠ ባህሪ ያላየሁበትም ብሎ ከነገራት በኋላ ሊወጣ ከክፍሉ ሊወጣ ሲል ለቤሊን መናገሩን ያስታውሳል። የቤሊን ችግር የለውም ልጄ በማለት ትመልስለታለች። እንግዲህ ቤሊንን ለአምነን ሚስት ለማድረግ የአምነን አያት ቆርጣ ተነስታለች። ከባለፉት ፓርት ላይ እንዳያችሁት ወደ ወይዘሮ ዛህራ ሄዳ ስለ ቤሊን እስኪ አንዳንድ ነገር ንገሪኝ ብላ ጠይቃት ነበረ። አንድ ሰው ወደ እናንተ ህይወት ሊቀርብ ወደ እናንተ ህይወት ለመግባት ሲፈልግ ወይም ወደዛ ሰው ወደ ህይወቱ ሊያስገባችሁ ሲፈልግ ስለ እናንተ ብዙ ነገሮችን ማጣራት ይፈልጋልና እንግዲህ የአምነን አያትም ያደረገችው ይሄንን ነው። በአሁኑ ፓርት ላይ ቤሊን ወደ ጤንነቷ እየተመለሰች ነው። እሽጉ ተፈቶላታል በመጠኑ እንደ በፊቱ አይደለም። አሁን ላይ የቀጣይ ምርመራዋንም ሄዳ ተመርምራ እሽጉን ፈተውላታል። ያለችበት ሁኔታ በጣም ደስ የሚል ሁኔታ ነው። ነገር ግን ከጄሪ ጋር እየተስማሙ አይደለም። ጄሪ አሁንም በጣም አምባገነን እየሆነችባት ነው በቤሊን ላይ። ቤሊን ደግሞ በአሁኑ ላይ ወደ ጤንነቷም እየተመለሰች ትመስላለች። ለጄሪ ጥሩ የሚባል መልስ እየሰጠቻት ትገኛለች። ፈጽሞ ወደኋላ እንደዚሁም ደግሞ ፍርሃትና ማልቀስ ነገር አይታይባትም። ቤሊን ያውም ትኩር ብዬ ሳይሽ የሆነ ነገር ማስታወስ ይመስለኛል ሁሉ ብላ አስደንግጣታለች። ምክንያቱም እስካሁን ድረስ አምነን አያውቅም ቤሊን ይህ አደጋ የደረሰባት በጄሪ ጉዳይ በሷ ምክንያት እንደሆነ አምነን እስካሁን ድረስ አያውቅም። አምነን ይሄን ሚስጥር አወቀ ማለት ደግሞ የጄሪ የዚህ ቤት ህይወቷ ተቋረጠ ማለት ነው። የዛኑ ቀን ነው ትልቅ እርምጃ የሚወስድባት። በዋናነት ከቤት ነው የሚያስወጣት። ምክንያቱም ለቤሊን ያለው ቦታ ሁላችንም የምናውቀው ነው። ቤሊን እንክብካቤ ያስፈልጋታል። በዛ ላይ ደግሞ አሁን ላይ እሷን ጤና የሚያዛባ ነገር ማንም ማድረግ የለበትም። እሷን ተንከባከቧት፣ እኔ ቤት ስሆንም ከቤት ውጭም ስሆን እናቴ ዛህራ አደራሽን እያለ ነው እንግዲህ ካሁን በፊትም ሲወጣ የነበረው። በአሁኑም ይህንኑ ተመሳሳይ ነው። ልብ ብላ ስታያት ነበር ለደቂቃዎች ያክል ልብ ብላ ስታያት ነበር። ጄሪ ደግሞ በጣም እየጮኸች እየለፈለፈች ነበረ። እኔ እንደዚሁ ዝም ብዬ ሳይሽ የሆነ ነገር የማስታውስ መሰለኝ በማለት ስትነግራት በጣም ነበረ ጄሪ የደነገጠችው። ወደኋላ በሩን ሁሉ በእጇ ነበረ የተደገፈችው። ምክንያቱም አስታወሰች ይሆን በእኔ ምክንያት መውደቋን ብላ ያንን ቅጽበት አስታውሳ ፈርታለች። የጄሪ ጸባይ ምንም እንኳን አስቸጋሪ ቢሆንም አሁን ላይ የቤሊን ጤና ሁኔታ ጄሪን እያስፈራራት ይገኛል። ቤሊን በዚሁ ከቀጠለች በቅርብ ጊዜ ትውስታዋ እንደሚመለስላት ነው እየታየ ያለው። በአሁኑ ላይ ወደ ወይዘሮ ዛህራ ሁሉ በመሄድ ምን ላግዝሽ እናቴ በማለት ስትጠይቃት ነበረ። ወይዘሮ ዛህራን በጣም ደስ ስለተሰኘች ፈገግ በማለት ቁጭ በይ ልጄ፣ እዚህ ሆነሽ አጫውቸኝ፣ ይህን ቀን ነበረ የናፈኩት በማለት ቤሊንም ወይዘሮ ዛህራ ወዳዘጋጀችላት ወንበር በመሄድና በመቀመጥ በሙሉ ፈገግታ ከዚህም በፊት አግዝሽ ነበር ማለት ነው እናቴ ዛህራ በማለት ትጠይቃታለች። እንዴታ ልጄ፣ በጣም ነበረ የምታግዥኝ። አብረን ነበር እኮ ብዙ ነገሮችን የምንሰራው። በጣም ታግዥኝ ነበር። ይገርምሻል፣ አንቺ ታመሽ ከተኛሽ ወደዚህ ስራው ሁሉ ጫና ሲበዛብኝ ያንቺ መታመም ያንቺ ከጎኔ መሆን ምን ያህል ዋጋ እንደነበረው እና ያንቺ መታመም ደግሞ ምን ያህል እንደጎዳኝ፣ እንደዚሁም ቤቱ ደግሞ ድባቡ ሁሉ አንቺ ከታመምሽ ወደዚህ በጣም ቀንሶብኛል። አሁን ፈጣሪ ይመስገን አንቺ ተመልሰሻል። ወደ ሙሉ ጤንነትሽ ደግሞ በቅርብ ወደ ሙሉ ትውስታሽ እንደምትመለሽ ተስፋ አድርጋለሁ ልጄ በማለት ወይዘሮ ዛህራ ይህንን ስትላት ቤሊንም አሜን እናቴ በማለት እኔም ተስፋ አደርጋለሁ እንዳስታውስ እመኛለሁ በማለት የተጨዋወቱ ወይዘሮ ዛህራ ምግብ እየሰራች ነበረ። በጣም ደስ የሚል ነው። በአሁኑ ላይ በቤሊን ጉዳይ በጣም ደስ የሚሉ ነገሮች አሉ። እንደዚሁ ስትናገርም አንዳንድ ነገሮችን እያስተዋለች የምትናገር ሁሉ ትውስታዋ የተመለሰላት ሁሉ ነው የምትመስለውና ፈገግታዋም እንደ በፊቱ ነው። እንደዚሁም ደግሞ ከወይዘሮ ዛህራ ጋር የነበራቸው ቁርኝት አሁንም እንደቀጠለ ነው፣ ልክ እንደ በፊቱ። እንደዚሁም የአምነን አያት የቤሊንን ሁኔታ በዚህን ሁኔታዋ እንኳን ወደ ወጥ ቤት በመሄድ ወይዘሮ ዛህራን ላግዝሽ ወይ እንደዚሁም እያንዳንዳቸው ለሁላቸውም ያላትን ትህትና
በጥብቅ እየተከታተለች ትገኛለች። ምክንያቱም ይህንን የምታደርገው ደግሞ ለልጇ ስለተመኘቻት ነው። እንግዲህ የዚህ ቤት ምራት ነው የሚባለው የአምነን ሚስት በቅርብ የምታደርጋት ትመስላለች። የአምነን አያት ለቤሊን ያላት ትኩረት በጣም ደስ የሚልና ተስፋ የሚሰጥ ነው። በተቃራኒው ጄሪ በየቀኑ ደረጃዋ እየወረደ ነው ያለው። በአሁኑም ፓርት ላይ ትልቅ ውርደትን ነው የተከናነበችው ጄሪ። ሌላ ደግሞ በሲፈን ጉዳይ ምን አዲስ አለ ላላችሁ፣ በሲፈን ጉዳይ ላይ አዲስ የወጣው መረጃ ሲፈን ያለችበት ታውቋል። እንደዚሁም ደግሞ ሲፈን ያለችበት መታወቅ ብቻ ሳይሆን ወደ ቤት ይዘውለት እንዲመጡም ሲያዛቸው ነበር አምነን። እንግዲህ ወደ ቤት መታ ሲፈን ትልቅ ሚስጥር ታወጣለች ተብሎም ይጠበቃል። ምክንያቱም ከአሁን በፊት ወይዘሮ ሰምሃን በህይወት በነበረችበት ጊዜ ስለ አምነን አባት የተናገረችው ትልቅ ሚስጥር ነበረ። እንደዚሁም ራሷ ሲፈን ከወይዘሮ ሰምሃን ጋር በመሄድ ከተኛችበት ስለ ወይዘሮ ዛህራ በቤታቸው ውስጥ ስለቆየችው እንደዚሁም ደግሞ ቆይታዋ ምን ይመስላል የሚለውን ነገር በወቅቱ አማክራት ነበረ። እርግጥ በወቅቱ ሲፈን ጄሪ ላንቺ ጠላት ነች፣ እኔና ቤሊን ነበርን በንጹህ ልባችን ወደ አንቺ ቤት የመጣ ነው ብላ ብትነግራትም፣ ነገር ግን በወይዘሮ ደፍኒ ጉዳይ ስታነሳ በወቅቱ ጄሪ መታ ንግግራቸውን አቋርጣቸው፣ እንደዚሁም ጄሪ ማለት አንቺ ነሽ ብላ ወይዘሮ ሰምሃን ጠይቃት ነበረና በጥቅሉ አሁን ከወይዘሮ ሰምሃን ጋር ያወራቸውን ሲፈን ትልቅ ሚስጥር ይዛ ትወጣለች። እንግዲህ ያ ሚስጥር ምናልባትም አምነን በሲፈን ላይ የወሰነውን ቅጣት ሊያቀልላት ይችላል የሚል ግምት አለ። ምክንያቱም የልጅነቱን እንደዚሁም ደግሞ የአባቱን ታሪክ በአብዛኛውን አያውቀውም እና ሲፈን ደግሞ ብዙ የምታውቃቸው ነገሮች አሉ። ሲፈን ስትመጣ የምትናገረው ሚስጥር እንደዚሁም ደግሞ የአምነን ውሳኔ በቀጣይ ፓርት ላይ ይጠበቃል። ስላዳመጣቸው ከልብ አመሰግናለሁ። መልካም ጊዜ